ሰበር ዜና የመካከለኛው ምስራቅ ጦርነት ወደ አዲስ ምዕራፍ ተሸጋግሯል። በየመኑ ሁቲ አማጺና በሳውዲ አረቢያ መካከል አዲስ ጦርነት ፈንድቷል። ያልተጠበቀ ድንገተኛ ጥቃቶችም ተፈጽመዋል። በሌላ በኩል እስካሁን ጥቃቶችን ሲከላከሉ ብቻ የቆዩ የባህረ ሰላጤው ሀገራት በታሪካቸው የመጀመሪያ የሆነውን ቀጥተኛና የተቀናጀ የአየር ጥቃት በኢራን ላይ ፈጽመዋል። አሜሪካ በሆርሙዝ ወሽመጥና በተለያዩ የኢራን ግዛቶች ላይ አደገኛ የተባለ ጥቃት ፈጽማለች። የኢራን ጦርም የአሜሪካ የጦር ሰፈሮች ላይ አዳዲስ የድሮንና የሚሳኤል ጥቃት መፈጸሙን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተገናኝተው ሊወያዩ እንደሆነም እንዲሁ ተዘግቧል። የአሜሪካ መንግስትና የኢራን ጦር አስቸኳይ መግለጫ ሰጥተዋል። የመካከለኛው ምስራቅ ጦርነት በእጅጉ እየተባባሰ ቀጥለዋል። በርከት ያሉ ሰበር ዜናዎች አሁን ተሰምተዋል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለውን እገዳ በመጣስ በኦማን ባህረ ሰላጤ ሊጓዝ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን አስታውቀዋል። አሜሪካ በዚህ ሐምሌ መጀመሪያ በድጋሚ የጉዞ እገዳ ከጣለች ወዲህ የንግድ መርከብ ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜ ነው። አሁን የተመታው መርከብ ለአራት ጊዜ ያህል እገዳ በተጣለበት የሆርሙዝ ወሽመጥ ለማለፍ መሞከሩን የአሜሪካ ማዕከላዊ እዝ ቃል አቀባይ ለኤኤፍፒ ተናግረዋል። ቃል አቀባዩ የመርከቧ ሰራተኞች ቢያንስ አራት ጊዜ እገዳውን ጥሶ ለማለፍ ከሞከሩ በኋላ የነዳጅ ጫኝ መርከቡ እንዳይንቀሳቀስ አድርገዋል ብለዋል። የመርከቡ ሰራተኞች በተደጋጋሚ ማስጠንቀቂያ ተሰጥቷቸው ትዕዛዙን አላከበሩትም። በስፍራው የነበሩት የአሜሪካ ኃይሎች ወደ መርከቡ የሞተር ክፍል በመተኮስ መርከቡ እንዳይሰራ አድርገውታል ሲሉም አብራርተዋል። መርከቡ አሁን ወደ ኢራን እየተጓዘ አይደለም ሲሉም አክለዋል። በተመሳሳይ ዜና አሜሪካ በኢራን የተለያዩ ግዛቶች ላይ የአየር ድብደባ ፈጽማለች። የአሜሪካ ጦር በደቡብና በምዕራብ ኢራን በሚገኙ በርካታ ስትራቴጂካዊ ቦታዎች ላይ አዲስ የአየር ድብደባ መፈጸሙ ተዘግቧል። በዘገባዎቹ መሰረት በሲስታንና ባሉጂስታን ግዛት በኢራን ደቡብ ምዕራብ በሚገኙት ቻባሃርና ኮናራክ አካባቢዎች ላይ ኢላማ ያደረጉ የአሜሪካ የአየር ድብደባዎች ተፈጽመዋል። በሆዜስታን ግዛት በደቡብ ምዕራብ ኢራን በሚገኘው በሄባን ከተማ ተመሳሳይ የአየር ድብደባ እንደደረሰ ተገልጸዋል። በሌላ በኩል በሶስት የአረብ ሀገራት በሚገኙ የአሜሪካ የጦር ካምፖች ላይ ስኬታማ ጥቃት ማድረሷን ኢራን ገልጻለች። የኢራን ጦር በባህሬን፣ ዮርዳኖስና ኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮንና ሚሳኤል ጥቃት ማድረሱንና ጥቃቱም ስኬታማ መሆኑን አስታውቋል። የሀገሪቱ የጦር ኃይሎች እንዳስታወቁት ይህ ጥቃት የተፈጸመው አሜሪካ በኢራን ላይ ላካሄደችው የተከታታይ ምሽቶች የአየር ጥቃት አጸፋ ነው። በዚሁ ጥቃት በሶስቱ ሀገራት የሚገኙ በርካታ የአሜሪካ የጦር መሳሪያ መጋዘኖች፣ የነዳጅ ማከማቻዎችና የጦር መገናኛ ማዕከላት ኢላማ ተደርገው ጉዳት እንደደረሰባቸው ተገልጸዋል። ይህ በእንዲህ እንዳለ የመካከለኛው ምስራቅ ውጥረት ወደ አዲስ ምዕራፍ ተሸጋግረዋል። ባህሬንና ኩዌት በኢራን ላይ ያልታሰበ ቀጥተኛ የአየር ጥቃት ፈጽመዋል። የመካከለኛው ምስራቅ ቀጠናዊ ውጥረት ወዳልተጠበቀ ከፍተኛ ወታደራዊ ፍጥጫ መሸጋገሩ ተገልጿል። ቀደም ሲል ከኢራን የሚሰነዘሩባቸውን ጥቃቶች በከፊል ሲከላከሉ የቆዩት የባህረ ሰላጤው ሀገራት ባህሬንና ኩዌት ለመጀመሪያ ጊዜ በኢራን ወታደራዊ ኢላማዎች ላይ የተቀናጀ የአየር ጥቃት መፈጸማቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። የሁለቱ ሀገራት የጦር አውሮፕላኖች በኢራን ግዛት ውስጥ የሚገኙ የሰው አልባ አውሮፕላን ወይም ድሮን ማከማቻዎችን፣ የሚሳኤል ጣቢያዎችንና ሌሎች ስትራቴጂካዊ ወታደራዊ ተቋማትን በጽኑ መምታታቸው ተረጋግጠዋል። እርምጃው ኢራን በሁለቱ ሀገራት በሚገኙ ወታደራዊና የመሰረተ ልማት ተቋማት ላይ ስታደርስ ለቆየችው ተደጋጋሚ ጥቃት እንደ ምላሽ የተወሰደ ራስን የመከላከል እርምጃ መሆኑ ተገልጿል። በተጨማሪም በተደረገው ዘመቻ የተባበሩት አረብ ኤሚሬትስ ዩኤኢ በኢንተለጀንስ መረጃና በአየር መከላከያ ሽፋን ድጋፍ ማድረጓ ተጠቅሷል። ይህ ክስተት የባህረ ሰላጤው ሀገራት በታሪካቸው በኢራን ላይ
የፈጸሙት የመጀመሪያ ቀጥተኛ ወታደራዊ ጥቃት በመሆኑ የቀጠናውን የደህንነት ስጋትና ወታደራዊ ሚዛን ሙሉ በሙሉ ሊቀይረው እንደሚችል የጂኦፖለቲካ ተንታኞች በመግለጽ ላይ ይገኛሉ። በሌላ ዜና የየመን ሁቲዎች በሳውዲ አረቢያ ላይ የባህር ጉዞ እገዳ መጣላቸውንና የሀገሪቱን መርከቦች ማጥቃታቸውን ተከትሎ ሳውዲ በየመን የወደብ ከተማ ሆዳዴና በቅርብ ያለ ደሴት ላይ በሚገኙ የአማጺ ቡድኑ ኢላማዎች ላይ የአየር ጥቃት ፈጽማለች። ሁቲዎች በሳውዲ አረቢያ ዲዛን ከተማ ለተፈጸመው የሚሳኤል ጥቃት ኃላፊነት ከወሰዱ በኋላ ደግሞ የሪያድ ባለስልጣናት በጂዛን አውራጃ የአደጋ ጊዜ ማስጠንቀቂያ አውጥተዋል። የሁቲዎች መገናኛ ብዙሃን የሆነው አንሳሩ ኋላ ቅዳሜ ንጋት ላይ ባወጣው ዘገባ የየመን የሚሳኤል ጥቃት በሳውዲ ጂዛን ከተማ እሳት ማስነሳቱን ገልጸዋል። ከሁለቱ አካላት ተኩስ ልውውጥ በኋላ ደግሞ የሳውዲ ጠላት በሆዳዴና በካማራን ደሴት የሚገኙ ሲቪል ተቋማትን ኢላማ አድርጓል ሲል ከሰዋል። እነዚህ ወንጀሎች ምላሽ ሳይሰጣቸው እንደማያልፉ እናረጋግጣለን ሲልም አክለዋል። የሳውዲ ባለስልጣናት ስለ ጥቃቱ ልውውጦች ምላሽ አልሰጡም። ሁቲዎች በዚህ ሳምንት ሳውዲ ላይ የባህር ጉዞ ማዕቀብ መጣላቸው ካስታወቁ በኋላ ይህንን እገዳ ጥሰዋል የተባሉ ሁለት የሀገሪቱ ነዳጅ ጫኝ መርከቦችን መምታታቸው ይታወሳል። በሌላ በኩል አሜሪካ በመካከለኛው ምስራቅ ለሚገኙ ዜጎቿ ከፍተኛውን የደህንነት ማስጠንቀቂያ አስተላልፋለች። የአሜሪካ መንግስት በመካከለኛው ምስራቅ በሚገኙ ሀገራት ለሚኖሩና ለሚንቀሳቀሱ አሜሪካውያን ዜጎቹ ከፍተኛ የደህንነት ስጋት ማስጠንቀቂያ ማውጣቱን አስታውቋል። ውሳኔው የተላለፈው በአካባቢው እያደገ የመጣውን የጂኦፖለቲካዊ ውጥረት ተከትሎ ቀጠናዊ የደህንነት ሁኔታ ከጊዜ ወደ ጊዜ ዋስትና በማጣቱ ምክንያት እንደሆነ ተገልጿል። በየሀገራቱ የሚገኙ የዩናይትድ ስቴትስ ኤምባሲዎች ዜጎቻቸው ድንገተኛ የአየር ክልል መዘጋት፣ የበረራ ስረዛዎችና የጉዞ መስተጓጉሎች ሊያጋጥሙ ስለሚችሉ አስፈላጊውን ቅድመ ዝግጅት እንዲያደርጉ አሳስበዋል። አሜሪካውያን ከኤምባሲዎችና ከይፋዊ የደህንነት ተቋማት የሚወጡ አዳዲስ መረጃዎችን በትኩረት እንዲከታተሉ ተጠይቀዋል። ዜጎች ባሉበት አካባቢ ከፍተኛ ጥንቃቄ እንዲያደርጉና የጉዞ እቅዶቻቸውን በአጭር ጊዜ ውስጥ ለመቀየር ዝግጁ እንዲሆኑ ጥሪ ቀርበዋል። በተመሳሳይ ዜና የኢራን እስላማዊ አብዮታዊ ዘብ በባህረ ሰላጤው የሚገኙ ንጹሃን ዜጎች ከአሜሪካ የጦር ሰፈሮች ቢያንስ 500 ሜትር ርቆ እንዲቆዩ አሳስበዋል። የኢራን እስላማዊ አብዮታዊ ዘብ በበርካታ የአረብ ሀገራት በሚገኙ ሰላማዊ ሰዎች ላይ ያተኮረ አስቸኳይ የደህንነት ማስጠንቀቂያ ሰጥተዋል። አብዮታዊ ዘቡ ባህሬን፣ ኩዌት፣ ዮርዳኖስና ኳታርን ጨምሮ በአካባቢው ሀገራት የሚኖሩ ዜጎች ከአሜሪካ የጦር ካምፖች፣ የጦር መሳሪያ መጋዘኖችና ሌሎች ወታደራዊ ተቋማት ቢያንስ 500 ሜትር ርቀት ላይ እንዲቆዩ አሳስበዋል። ይህ መግለጫ የወጣው በኢራንና በአሜሪካ መካከል ያለው ቀጠናዊ ውጥረት በከፍተኛ ደረጃ በጨመረበትና ኢራን በአሜሪካ ወታደራዊ ኢላማዎች ላይ የበቀል እርምጃዎችን መውሰዷን በተናገረችበት ወቅት ነው። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ የደህንነት ስጋቱ እስከሚረግብና ተጨማሪ ማስታወቂያ እስከሚወጣ ድረስ ህዝቡ ከአሜሪካ የጦር ተቋማትና ይዞታዎች አካባቢ ሙሉ በሙሉ እንዲርቅ በጥብቅ አሳስበዋል። በሌላ ዜና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ጂ ትራምፕ የፊታችን ማክሰኞ በዋይት ሃውስ እንደሚወያዩ ተገልጿል። የእስራኤል ጠቅላይ ሚኒስትር ጽህፈት ቤት ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ጂ ትራምፕ ጋር የፊታችን ማክሰኞ በዋይት ሃውስ እንደሚገናኙ አስታውቋል። ቤንያሚን ኔታንያሁና ፕሬዝዳንት ዶናልድ ጂ ትራምፕ እንደሚወያዩ ይፋ የተደረገው ከኢራን ጦርነት ጋር በተያያዘ የሁለቱ መሪዎች ግንኙነት በሻከረበት ወቅት ነው። የኔታንያሁ ጽህፈት ቤት ባወጣው መግለጫ በዚህ ጉዞ ማክሰኞ ዕለት ጠቅላይ ሚኒስትሩ በዋይት ሃውስ ከፕሬዝዳንት ዶናልድ ጂ ትራምፕ ጋር ይገናኛሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ጉዞአቸውን የሚጀምሩት ሰኞ እንደሆነም ተገልጿል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።